ምናልባት የኮምፒውተር ወይም የላፕቶፕ ዝርዝር መግለጫን ተመልክተው እንደ ፕሮሰሰር፣ ኮር፣ ግራፊክስ ካርድ፣ ሪፍሬሽንግ ሬት ወይም ደግሞ ሪዞሉሽን የሚሉና የመሳሰሉ ቃላቶችን አይተው ትርጉማቸው ምንድን ነው ብለው ጠይቀው ሊሆን ይችላል። እና እንግዲህ እነዚህ ቃላት አብዛኛው ሰው በቃል ደረጃ የሚያውቃቸው ነገር ግን በትክክል ምን ማለት እንደሆኑ የማያውቅ ይበዛል ማለት ነው። ታዲያ እንግዲህ በዛሬው ዝግጅታችን የምናየው እነዚህ ለአንድ ኮምፒውተር በጣም ነሰሰሪ የሆኑ ኮምፖነንቶች ትርጉማቸው ምንድን ነው፣ ጥቅማቸውስ ምንድን ነው የሚለውን ነገር ቀለል ባለ ቋንቋ እናያለን ማለት ነው። ይህ እንግዲህ ኮምፒውተር አዲስ ኮምፒውተር ለሚገዙም እንደገና ደግሞ ምን ማለት እንደሆነ ማወቅ ለሚፈልጉም ሰው የሚጠቅም ነው። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ዝግጅቱ እንሄዳለን። እንግዲህ የምንጀምረው ከሲፒዩ ነው። ሲፒዩ እንግዲህ ስንል የአንድ ኮምፒውተር አእምሮ ነው ማለት ነው። እንግዲህ የሰው ልጅ አእምሮ ተጠቅሞ የተለያዩ ድርጊቶችን፣ ታስኮችን እንደሚፈጽም ሁሉ ለአንድ ኮምፒውተርም ብሬኑ ሲፒዩ ነው። እንግዲህ ሲፒዩ ሴንትራል ፕሮሰስ ዩኒት ከልጅነታችን ጀምሮ ስንማረው ያደግነው ነገር ነው። ኦፍኮርስ ኢንዲቴል ልናውቀው እንችላለን። ነገር ግን አብዛኞቻችን ምንድነው ስራው ብለን ልንጠይቅ እንችላለን። አስቀድሜ ብየዋለሁ። በእርግጥ የአንድ ኮምፒውተር ብሬን ሃንድል የሚያደርጋቸው ነገሮች እነማን ናቸው ብለን ስንጠይቅ ኢንስትራክሽን ሊሆን ይችላል፣ ካልኩሌሽንስ ሊሆን ይችላል እና ኤቭሪ ዲሲሽን ሃንድል የሚያደርገው ወይም ደግሞ ኤክስኪዩት የሚደረገው በሲፒዩ ነው። ያ ማለት ለምሳሌ የምንከፍተው የትኛውን ፕሮግራም ብራውዝ ልናደርግ እንችላለን። የሆነ ብራውዘር ላይ ገብተን ጌም ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል። እያንዳንዱ ታስክ ለፕሮሰሰር መልእክት ይልካል። ከዛ በኋላ በሱ ውስጥ ነው እነዚህ ነገሮች የሚፈጸሙ በሱ ትዕዛዝ መሰረት ማለት ነው። ለምሳሌ እንዲህ በቀለል ባለ ቋንቋ ላስረዳችሁ። ለምሳሌ አንድ ሼፍ አለ። የተለያዩ የምንከፍታቸው ፕሮግራሞች ደግሞ ኦርደር ናቸው ብለን እናስብ። እነሱ ኦርደር ናቸው የሚታዘዙ ማለት ነው። ከላይ ደግሞ ሼፍ አለ ዋናው ማለት ነው። እንግዲህ ሼፉ ፈጣንና ብልህ በሆነ መጠን ኦርደሮቹ በፍጥነት ኤክስኪዩት ይደረጋሉ እንደማለት ነው። በቃ ባጭሩ ለምሳሌ የሆነ ሆቴል ገብተን ሼፉ ፈጣን ሲሆንልን ነው ቶሎ የሚደርሰን ለኛ ምግቡ። እዛ ያለው ሼፍ ማስተር ያደረገው ምግቦች ላይ ማለት ነው ቶሎ ሰርቶ ለኛ ሲያቀርብ ነው ቶሎ የሚደርሰን አይደል? ስለዚህ ያ ማለት ነው በቃ ባጭሩ ሲፒዩ ማለት ሼፉ ነው፣ ፕሮግራሞቹ ኦርደር ነው። ዘ ፋስተር ኤንድ ስማርተር ዘ ሼፍ ማለት ነው። የበለጠ ስራው ኤክስኪዩት ይደረጋል በፍጥነት ማለት ነው። ያ ነው ሲፒዩ ማለት ነው። እንግዲህ ስትሮንግ የሆነ ፕሮሰሰር ሲኖረን አፖች የምንከፍታቸው አፖች ለመክፈት በጣም በፍጥነት ይሆናል ማለት የሆነ አፕ ስንከፍት በጣም ፈጣን ይሆናል። የተለያዩ መልቲ ታስኮችን ኤክስኪዩት ለማድረግ አንቸገርም፣ ወይም የመቆራረጥ ወይም ደግሞ ስታክ የማድረግ ነገር አይመጣም። እንደገና ደግሞ ሄቪ የሆኑ ጌም ሊሆን ይችላል። እንደገና ደግሞ የተለያዩ ከባድ አፕሊኬሽኖች ሊሆናሉ። እነሱን ሃንድል ለማድረግ ስሙዘር በሆነ እንትን ሃንድል ለማድረግ ሲፒዩ ወሳኝ ነው ማለት ነው። በሁለተኛ ደረጃ የምናየው ኮር ብለን የምንጠራው ነው። እንግዲህ አይተን ሊሆን ይችላል ፒሲ ስንገዛ ኮራይ ስንት ነው? ኮራይ 5 ነው፣ 7 ነው፣ 8 ነው፣ 9 ነው። አይ ዶንት ቲንክ i8 አለ፣ እሱን አላውቅም። በእርግጥ ግን i7 i9 እንደዚህ አሉ አይደለ? i12 እንደዚህ ከፍ ያለ ሲሄድ ማለት ነው። ምንድነው ግን ብለን አንድ ሰው ብንጠይቅ ትርጉሙን ሊነግራችሁ አይችልም፣ አብዛኛው ሰው ማለት ነው። እኔን ጨምሮ ከሆነ ጊዜ በኋላ ነው ማለት ዲጋውት ያደረኩት ማለት ነው። ሚኒንጉ ምንድነው? ኮር ኤቭሪ ፕሮሰሰር ኮር አለው፣ አስቀድም ከላይ እንዳለው ማለት ነው። ሲፒዩ ኤቭሪ ፕሮሰሰር ኮር የራሱ ኮር አለው። ምንድነው ብለን ከጠየቅን ኮር በብሬን ውስጥ የሚሰሩ ሰራተኞች እንደማለት ነው። ኤኮር ኢዝ ላይክ ኤ ወርከር ኢንሳይድ ዘ ብሬን። በቃ ሰራተኞች ነው፣ እንደ ሰራተኛ መቁጠር እንችላለን ማለት ነው። እና አንድ ፒሲ ሞር ኮር ባለው ቁጥር ታስኮችን አንድ ላይ ማድረግ እንትኑ በዛው ልክ ይጨምራል ማለት ነው። ለምሳሌ ዱዋል ኮር ማለት ሁለት ሰራተኞች አሉት ማለት ነው። it have 2 workers። ኳድ ኮር ማለት it have 4 workers። ኳድ ማለት 4 እንደሆነ ስለሆነ ማለት ዱዋል 2 ነው። ኦክታ ኮር ከተባለ 8 ወርከሮች አሉት ማለት ነው። ስለዚህ ኮር i5 ከተባለ 5 አለው። ዱዋል ኮር ከተባለ 2 ወርክ። አያችሁ ሰራተኛ በበዛ ቁጥር ታስኮችን ተከፋፍለው አንድ ላይ ማድረግም እንትኑ እየጨመረ ይመጣል ማለት ነው። ያ ነው ዋና ትርጉሙ ነው፣ ሰራተኛ እንደማለት ነው። ለምሳሌ
ዝም ብለን ብራውዝ አድርገን ፋየርፎክስ ሊሆን ይችላል ወይም ደግሞ ክሮም ዝም ብለን ዩቲዩብ ቪዲዮ ምናምን እናይ ከሆነ ምንም ትንሽ ኮርም ቢሆን ኢትስ ኦኬ ምንም አይከብደው ኮሩ ትንሽ ዱአል ኮር ሆኖ ለምሳሌ ነው የምላችሁ። ነገር ግን ለምሳሌ በጣም ሄቪ ጌሞች አሉ ኤዲት የምናደርግ ከሆነ መልቲታስክ እንዲ ኤክስኪዩት የምናደርግበት ከሆነ ፒሲያችን ግዴታ ኮሩ ከፍ ሊል ይገባል ማለት ነው። ኮር i5 ከዛ በላይ ያሉት አሪፍ ናቸው። ግን ኳድ ኮር ምናምን እንደዚህ ኮር i3 ምናምን ይዘን ሄቪ የሆኑ ጌሞችንና አፕሊኬሽን ሶፍትዌሮችን ረን እናድርግ ማለት በጣም ከባድ ነው። ያ ነው ዋና ጥቅሙ ሰራተኛ እንደማለት ነው። ሰራተኛው በበዛ ቁጥር ደግሞ አንድ ላይ ማድረግን እንትኑ ታስኩም ይጨምራል ማለት ነው ፒሲያችን። ስለ ኮር ይሄንን ያክል ካልን ስለ ፕሮሰሰር ስፒድ ደግሞ እንመልከት። እንግዲህ ፕሮሰሰር ስፒድ ሜጀር የሚደረገው በጂኤችዚ ነው። እንግዲህ እንደምናውቀው ጂኤችዚ ማለት ጊጋሄርዝ ነው። ሜጀር የሚደረገው በጊጋሄርዝ ነው። ይህም ማለት ነው ኮራችን ምን ያክል ፈጣን እንደሆነ ይነግረናል ማለት ነው። የሚነግረን መለኪያ ነው፣ በቃ ሜጀርመንት ነው። ከላይ የጠቀስነው ኮር ምን ያክል ፈጣን ነው የሚለውን የሚነግረን ነው፣ ሜጀር የሚያደርግልን ነገር ነው። ለምሳሌ ሃይ የሆነ ጊጋሄርዝ ያለው ፒሲ ታስኮችን በፍጥነት አንድን ለማድረግ አይቸገርም። ሎወር ጊጋሄርዝ ያለው ፒሲ ደግሞ ታስኮችን ቶሎ አንድን ለማድረግ ይቸገራል ማለት ነው። ለምሳሌ 3.5 ጊጋሄርዝ ጀነራሊ ፋስተር ነው የሚባለው ከ3.5 በላይ ኦፍ ኮርስ ከ3 በላይ በጣም ፈጣን ነው። ግን አስቡት 3.5 ጊጋሄርዝ እና 2.4 ጊጋሄርዝ ያለው ፒሲ እኩል ታስኮችን አንድ ላይ ያደርጉ በምንም ታምር ማለት ነው። ሶ ሞር ጊጋሄርዙ በጨመረ ቁጥር ፍጥነቱም ለሰራተኞቹ ፓወር እንደመስጠት ማለት ነው። ፓወር የሚሰጠው ይሄ ነው፣ ወይም ደግሞ ሜጀር የሚያደርግልኝ ሰራተኞቹን ኃይል ጊጋሄርዝ ነው ማለት ነው። ሌላው ደግሞ ጀነሬሽን ነው። 8th ጀነሬሽን 10th ጀነሬሽን ሲባል ሰምታችሁ ሊሆን ይችላል አይደለ? እንዲሁም የፒሲ ስፔሲፊኬሽን ላይ ስንተኛ ጀነሬሽን ነው እንላለን፣ 7ኛ ጀነሬሽን ምናምን። ግን ምንድነው ጀነሬሽን ጥቅሙ ምንድነውስ ትርጉሙስ ምንድነው ብለን መጠየቅ አለብን። ያም ማለት ነው ፕሮሰሰር ጀነሬሽን ማለት ወይም ደግሞ ኛ ጀነሬሽን ብለን ባጭሩ የምናስቀምጠው how new the processor design is ነው። በቃ ፕሮሰሰሩ ዲዛይን ከተደረገ ቆይቷል ወይስ አዲስ ነው ወይ ነው ባጭሩ። ለምሳሌ 8th ጀነሬሽን ሊኖር ይችላል፣ 5th ጀነሬሽን ሊኖር ይችላል። ያ ማለት ፊቸሮቹ ይወርድም የፒሲው ፊቸሮች አዲስ አይደለም ማለት ነው። 5th ጀነሬሽን እና 8th ጀነሬሽን እና 12th ጀነሬሽን እኩል አይሆንም፣ ወይም ደግሞ 10th ጀነሬሽን እኩል አይሆንም። 10th ማለት የተወሰኑ ለምሳሌ እንደ ቨርዥን ማለት ነው። ለምሳሌ የስልክ ላይ ቨርዥኑ በጨመረ ቁጥር አፕዴት የሚያደርገው የሚያካትታቸው ፊቸሮች አሉ አይደለ? ያ ማለት ነው ጀነሬሽን ማለት። ሶ የፒሲ ጀነሬሽን ከፍ ባለ ቁጥር ቤተር ፐርፎርማንስ ይኖራል፣ ቤተር ፓወር ኤፊሺየንሲ ይኖራል፣ አዳዲስ ፊቸሮች ይኖሩታል። እንደገና ደግሞ ቤተር ሂት ኮንትሮል ይኖራል ማለት ነው። ገብታችኋል? ፒሲው ጀነራሊ ምርጥ እየሆነ ይሄዳል ማለት ነው ጀነሬሽኑ ከፍ ባለ ቁጥር። እዚህ ጋር ይሄንን ልትይዙ ይገባል ማለት ነው። ሶ መርሳት የሌለብን ጀነሬሽን ማተር ያደርጋል። ኖት ጀስት ሞዴል ኔም ማለት ነው። ሞዴል ኔሙ ብቻ አይደለም ማተር። የፒሲው ሞዴል በጣም አሪፍ ስለሆነ ወይም ደግሞ ታዋቂ ስለሆነ አይደለም፣ ጀነሬሽኑ ማየት አለብን። በጣም ታዋቂ ሆኖ ጀነሬሽኑ በጣም የወረደ ከሆነ አትጠራጠሩ፣ ብዙ ፊቸሮችን ላክ እናደርጋለን። ስለዚህ ፒሲ ስንገዛም ይሄን ነገር ማወቅ አለብን ማለት ነው። በቀጣይ የምናየው ግራፊክስ ካርድ ነው ወይም ደግሞ ጂፒዩ የምንለው ማለት ነው። እንግዲህ ጂፒዩ ግራፊክስ ካርድ ማለት ነው ምን ነገሮችን አንድ ላይ ያደርጋል? ኢሜጆችን፣ ቪዲዮ፣ ጌምስ፣ 3D ግራፊክስ፣ ቪዥዋል ኢፌክት ጠቅላላ ከእንትን ጋር የተገናኘ በአይናችን የምናየው ነገር ቦታቸዋል አይደለ? የምንሰማው ሳይሆን ቪዥዋሊ ኤግዚስት የሚያደርግ ነገር እነሱን አንድ ላይ ያደርጋል ማለት ነው። አሁን ሲፒዩ ብሬን ነው ካለ ጂፒዩ ደግሞ አርቲስት ነው ማለት ነው። ገብታችኋል? ሲፒዩ ብሬን ነው፣ ጂፒዩ አርቲስት ነው ማለት ነው። እንግዲህ ሁለት አይነት ጂፒዩ አለ። አንደኛው ኢንተግሬትድ ግራፊክስ የሚባል ነው እንደምናውቀው፣ ሁለተኛው ደግሞ ዴዲኬትድ ግራፊክስ ካርድ ነው። ኢንተግሬትድ ግራፊክስ የሚባለው ፕሮሰሰሩ ውስጥ አብሮ ቢልድ የተደረገ ነው። እዛው ኮምፒውተሩ ላይ ፕሮሰስ ውስጥ ያለ ነገር ነው። በቃ የመጣ እዛው ያለ ነገር ነው፣ መጀመሪያም ያለ ነገር ነው። ገብታችኋል? እና ፎር ኖርማል ዩዝ ምንም በቃ አሪፍ አድርጎ የሚሰራ ነገር ነው። በቃ ፎር ኖርማል ዩዝ የምንለው ቀላል ታስኮችን ኤክስኪዩት ለማድረግ ብዙ እንትን የሚጠይቅ ስላልሆነ ይሄ ኢንተግሬትድ ግራፊክስ የሚባለው
ፎር ዴይሊ ኖርማል እንትን ለምሳሌ ወርድ ማይክሮሶፍት ወርድ ሊሆን ይችላል ዩቲዩብ ለማየት ቀላል ነው ገብቷቸዋል። እነሱን እንትን ለማለት ግራፊክስ ያን ያክል አይጠይቅም። ኢንተግሬትድ የምንለው እሱ ነው። እንደገና ብዙ ፓወር አይጠይቅም። ነገር ግን እዚህ ጋር ደግሞ ዲስአድቫንቴጅ ነው ሄቪ ጌሞችን ወይም ደግሞ ሄቪ ሶፍትዌሮችን ሃንድል ማድረግ አይችልም። ለዚህ ማን ነው ይጠቅማል ብላችሁ ከጠይቃችሁ ዴዲኬትድ ግራፊክስ ነው። ዴዲኬትድ ግራፊክስ ነው። ከሃርድዌሩ ሰፓሬት የሆነ ነገር ነው። አብሮ ያለ አይደለም ፕሮሰስ ውስጥ ማለት ነው። ለብቻው ቢልት የተደረገ ነው። ቢልት ኢን ሳይሆን ሰፓሬት ነው። በጣም ፓወርፉል ነው። ጌሞችን 3D ሬንደሪንግ ለማድረግ ኤዲቲንግ፣ ኤአይ ወርክ እነዚህ ኤክስኪዩት ለማድረግ ግዴታ ዴዲኬትድ ግራፊክስ ሊኖር ይገባል አንድ ፒሲ ማለት ነው። ሌላው ሪፍሬሽንግ ሬት ነው። ሪፍሬሽንግ ሬት እንግዲህ አይታችሁ ሊሆን ይችላል። እንግዲህ 60 ኤችዚ 120 ኤችዚ 144 ኤችዚ ፒሲዎች ላይ አይጠፋም ሪፍሬሽንግ ሬት ማለት ነው። በጣም ወሳኝ ነገር ነው። ያም ማለት ነው ሪፍሬሽንግ ሬት ማለት how many times your screen update each second እንደማለት ነው። ያ ማለት ወዲያው አንድ ነገር የሆነ ነገር ከፍተን ወዲያው ስንዘጋ በምን ያክል ፍጥነት ሪፍሬሽ ያደርጋል ነው ወጥቷችኋል። ወረን ሲያደርግ አንዱ ወደ አንዱ ፐር ሰከንድ ምን ያክል እንትን ያደርጋል ሪፍሬሽ ያደርጋል። ለምሳሌ 60 ኤችዚ ማለት 60 ጊዜ አፕዴት ያደርጋል ፐር ሰከንድ አንድ ፒሲ ማለት ነው። 120 ኤችዚ ማለት 120 ጊዜ አፕዴት ያደርጋል ፐር ሰከንድ ማለት ነው። በሰከንድ ውስጥ 120 ጊዜ 144ም እንደዛው። እንግዲህ ይሄ በጨመረ ቁጥር ስሙዘር እየሆነ ይመጣል ሞሽኑ። አሁን ቪዲዮ ስናይ ይሄ መሀል ላይ እንዲ ፒክስሌትድ ምናምን አይሆንም ገብቷችኋል። ስሙዝ የሆነ ነገር ነው። ጌም ስንጫወት ምናምን ስሙዝ ይሆናል። ይሄ መሀል ከት አለ አይደል ቁርጥ የሚለው ነገር ስሙዝ ይሆነ ይመጣል እንትኑ በጨመረ ቁጥር ሪፍሬሽንግ ሬቱ። ዋና እንትኑ ይሄ ነው። እንግዲህ ሃየር ሪፍሬሽንግ ሬት አለ ማለት ስሙዘር ስክሮል ስናደርግ ስሙዝ ይሆናል። ቤተር ጌሚንግ ፊሊንግ ማለት ስንጫወት ጌም በቃ ስሙዝ የሆነ ነገር ነው። የተቆራረጠ ነገር አይኖርም። እንደገና ሞሽን ብለር የሚባለው ነገር አይኖርም ማለት ነው። እነዚህም በሙሉ ያስወግድልናል። አሁን ለኦፊስ ወርክ 60 ኤችዚ እንደነገርኳችሁ በጣም እንትን ነው አፕሮፕሪየት ነው በቂ ነው። ግን ለጌም እና ለዚህ ትልልቅ ሶፍትዌሮችን እንትን የምንል ከሆነ ግዴታ ከ120 በላይ መሆን አለበት ማለት ነው። ከ120 144 ደግሞ ቤስት ነው ማለት ነው። ሌላው ዲስፕሌይ ሪዞሉሽን ነው። ሪዞሉሽን የምንለው ምንድነው? how many pixels your screen have ነው። በቃ ስክሪናችሁ ፒክስሌትድ የምንለው አሁን ፒክስሌትድ የምንለው ቦክስ የሚመስሉ ነገሮች አሉ። መቼስ እነሱን ታውቁታላችሁ። ፊልም ምናምን ስናይ አሁን በጣም እንትኑ በወረደ ቁጥር ሪዞሉሽን አሁን 128 1280 በ720 የሚባሉ አለ አይደለ? ከሱ በታች እየሆነ በመጣ ቁጥር አሁን ሙቪ እንኳን ስናወርድ ፒክስሌትድ እየሆነ ይመጣል። እናያቸው እኛውም እንዲህ አተኮረን ስለማናይ ነው እንጂ ፒክስሌትድ እየሆነ ይመጣል ማለት ነው። ሃየር ደግሞ በሆነ ቁጥር 1920 በ1080 1280 በ720 በሆነ ቁጥር ከፍ ኤችዲ እየሆነ ይመጣል። ሙቪዎች እንኳን አይተን ከሆነ ማለት ነው። ሪዞሉሽን ምን ላይ ነው? በቃ ምን ያክል ፒክስሎች አሉ አንድ እንትን ላይ እንደማለት ነው። ስለዚህ ሃየር ሪዞሉሽን እንትኑም ጥሩ እየሆነ ይመጣል ማለት ነው። የምናየው ቪዥዋል የምናየው ነገር ኤችዲ እየሆነ ይመጣል ማለት ነው። ሃይ ዴፊኒሽን እየሆነ ይመጣል። ያ ነው ሪዞሉሽን የምናየው። እሱንም ማወቅ አለብን አንድ ፒሲ ሪዞሉሽኑ ምን ያክል የሚለውን ማለት ነው። ሌላው ኔትወርኪንግ ነው። ኔትወርኪንግ እንግዲህ ስንል ዋይፋይ አለ፣ እንደገና ደግሞ ኢተርኔት አለ። እንግዲህ ኢንተርኔት አይደለም የሚያልኩት ኢተርኔት ታውቁታላችሁ፣ ፒሲ ላይ የሚሰሩ ሰዎች ማለት ነው። እንግዲህ ኔትወርኪንግ ማለት ከኢንተርኔት ጋር አንድ ፒሲ ከኢንተርኔት ጋር ያለው ኮኔክሽን እንደማለት ነው። በቃ ኮኔክት እንዴት ነው የሚያደርግበት ሲስተሙ እንደማለት ነው። ዋይፋይ ቨርዥን እንግዲህ ዋይፋይ 5 አለ፣ ዋይፋይ 6 አለ። አይታችሁ ሊሆን ይችላል። የጌሚንግ ላፕቶፕ እና እንደገና እነዚህ ኮንቨርቲብል ላፕቶፕ የሚገዙ ሰዎች ተለጥፎ ታገኙታላችሁ የፒሲያችሁ ፊት ለፊት ላይ ማለት ነው። ዋይፋይ 5 ዋይፋይ 6 ዋይፋይ 6E ዋይፋይ 7 እያለ ከፍ ያለ ይሄዳል። ገብታችኋል? እና ከፍ ባለ ቁጥር ፒሲያችሁ ከዋይፋይ ጋር ያለው ኮኔክሽን በጣም ፈጣን ነው፣ ቆንጆ ነው እንደማለት ነው። 7 ከ5 ምንም አትጠራጥሩ ይበልጣል። ዋይፋይ የምንለው እሱ ነው። ኢተርኔት የምንለው ደግሞ ኬብል ኮኔክሽን፣ በኬብል ኮኔክት ስናደርግ ኢተርኔት እንለዋለን። ገብታችኋል? ዋና ትርጉሙ እንደነገራችሁ ኢተርኔት ኬብል ነው፣ ያኛው ደግሞ ዋየርለስ ነው።
ዋናው ልዩነታቸው። እንግዲህ ኢተርኔት ራሱ በምን አይነት መልኩ እናገኘዋለን? 1 ጂቢፒኤስ ነው የሚባለው። አክቹአሊ 1 ጂቢፒኤስ ፖርት ይባላል። እንደገና ደግሞ 2.5 ጂቢፒኤስ ፖርት አለ። ይሄም እንደዛ ነው። 1 ጂቢፒኤስ ከ2.5 ያነሰ ነው። 2.5 ከፍ ባለ ቁጥር አሪፍ ነው ማለት ነው። ምክንያቱም ኮኔክት ስናደርግ የዳታ ኬብልን ኮኔክት ስናደርግ ፍጥነቱ ከፍ እያለ ይመጣል ማለት ነው። 2.5 ሲሆን ከዛ በላይም ካለ ማለት ነው። ስለዚህ ይሄኛው ዋይፋይ እና ኢንተርኔት ይህንን ይመስላል። ማወቅ ያለብን ነገሮች ነው እየነገርኳቸው ያሉት። ጠቅላላ አንድ ፒሲ ያካተቱ ነገሮችን ነው እየነገርኳቸው ያሉት። ሌላው ፖርት ነው። ፖርት እንግዲህ መሰኪያ ነው። ዘ ኮኔክሽን ሆልስ ኦን ዩር ፒሲ ነው። በፒሲ ዙሪያ ስንመለከት ያሉ መሰኪያዎች አሉ አይደለ? እነሱ ምንድናቸው? ፖርትስ ይባላሉ። በቃ ምንም ሌላ እንትን የላቸውም። የመሰኪያ ፖርት የትኛውም እንትን ፖርት ነው የሚባለው። ታይፕ ሲ ሚውን ታይፕ ኤ ሚውን የትኛውም እንትን ፖርትስ ይባላሉ፣ በምስሉ ላይ እንደምንመለከተው ማለት ነው። እንግዲህ ዩኤስቢ-ሲ አሁን ሞደርን የሆኑ ላፕቶፖች ወይም ዲስክቶፕ ሊሆን ይችላል ታይፕ ሲ አካተው የመጡ ናቸው አብዛኞቹ ማለት ነው። እና ያው ታይፕ ሲ ደግሞ እንደምናውቀው ሞደርን ዩኒቨርሳል ፖርት ነው። ፋስት ዳታ ትራንስፈር ለማድረግ ዳታን በጣም ፋስት ነው። እንደገና ደግሞ ቻርጅ ለማድረግም እንጠቀምበታለን። ሰውን ሌላው ደግሞ HDMI ነው። እንግዲህ HDMI እንደምናውቀው ከሞኒተር እና ቲቪን ኮኔክት ለማድረግ ነው። በምስሉ ላይ እንደምትመለከቱት HDMI የሚባለው ይሄ ነው። እዚህ ጋር መሰኪያ አለ። እዛ ላይ ከፒሲው ላይ የተዘጋጀ ፖርት ላይ ሰክተን ሞኒተር ላይ የምንፈልገው ቲቪ ላይ ወይም ሌላ ስክሪን ላይ ስንሰካ ኮኔክት ያደርጋቸዋል ማለት ነው። ሌላው ደግሞ ዲስፕሌይ ፖርት የሚባል አለ። ከኤችዲኤምአይ ጋር ተመሳሳይ ነው፣ ግን ለሃይ ሪፍሬሽ ሬት ሞኒተርስ ያላቸው እንትኖችን ነው የምንጠቀመው። ተመሳሳይ ቢሆንም ያው ኤችዲኤምአይ ካለን በቂ ነው፣ ግን ለጌሚንግ ስክሪኖችን ኮኔክት ለማድረግ ዲስፕሌይ ፖርትን እንጠቀማለን ማለት ነው። ሌላው አውዲዮ ጃክ ነው። እንደምናውቀው አውዲዮ ጃክ ማለት ኤርፎን ለመሰካት ስፒከሮች ምናምን ለማገናኘት የምንጠቀምበት እንትን ነው ማለት ነው፣ ፖርት ነው። እንግዲህ እንደ ማጠቃለያ ኩዊክ ሪካፕ ማለት ነው። ፕሮሰሰር ብሬን ነው። ኮር ነምበር ኦፍ ወርከርስ ነው እንደነገርኳችሁ፣ የሰራተኛው ብዛት ነው። GHz ያልነው ነው ጊጋሄርዝ ያልነው ደግሞ ስፒድ ነው፣ የኮምፒውተሩ ስፒድ ነው። ጄኔሬሽን ደግሞ ሃው ኒው ዘ ዲዛይን ኢዝ እንደነገርኳችሁ አዲስ ነው ወይ የሚሉን የሚነግረን ነው ፒሲያችን። GPU ሃንድልስ ቪዥዋል ኢሜጅ ኤንድ ቪዲዮስ ነው። በቃ ቪዥዋል የሚታይ ነገሮችን GPU ሃንድል ያደርጋል። ሪፍሬሽንግ ሬት ስሙዝነስ ነው፣ ስሙዝ የሆነ ነገር። ይሄን እንግዲህ በደንብ እንዲገባችሁ ፈልጋሉ፣ በተለይ ፒሲ የሚገዙ ሰዎች። ሪዞሉሽን ኢሜጅ ሻርፕነስ ነው፣ ፒክስሌተር ነው አይደለም የሚለው። ዋይፋይ ኤንድ ደግሞ ኢተርኔት ደግሞ የኢንተርኔት ስፒድ መለኪያ ናቸው ማለት ነው። ፖርት እንደነገርኳቸው የተለያየ ኮኔክት የምናደርግበት የተለያዩ ሆል ናቸው ማለት ነው። እንግዲህ ዛትስ ኦል። ይሄ ወሳኝ ነገር ነው። ይሄን ልነግራችሁ ዛሬ ይሄን ቪዲዮ የሰራሁት እንደሚጠቅማችሁ አልጠራጠርም። ግራ የገባችሁ እንትኖች በሙሉ ዛሬ ክሊር ነው ማለት ነው። በቀጣይ ደግሞ በእርግጠኝነት እንግዲህ ፍላጎት ካላችሁ ማለት ነው ስለ ራም ስቶሬጅ ታይፕ ያ ማለት ኤስኤስዲ እና ኤችዲዲ ምንድነው ልዩነቱ፣ ኤስኤስዲ እና ኤችዲዲ ምንድነው ልዩነቱ፣ ራም ምንድነው ጥቅሙ የሚለውን ነገር አጥርተን እናያለን። እንደገና ደግሞ እንዴት መምረጥ አለብን፣ በእነዚህ ምክንያት ቆንጆ ፒሲ እንዴት መምረጥ አለብን። አሁን ከላይ የዘረዘርኩላችሁ እንዳለ ሆኖ እነዚህ ነገሮችን ደግሞ እንዴት ማበላለጫ ይሆናል የሚለው እናያለን። አብራችሁ ስለቆያችሁ አመሰግናለሁ። ቻናሉ ኤስኤም ነው። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ሰላም።